ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አምሽታችኋል። ስፖርታዊ መረጃዎች የሚደርሱበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎችን ወደ እናንተ እያደረስኩ ብርሃኑ ሽቱነ አብሬያችሁ ቆይታ አድርጋለሁ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። የኢትዮጵያ መድን የ2017 የኢትዮጵያ ፕሪሚየር ሊግ ውድድር አሸናፊ መሆኑን ሲያረጋግጥ ሲዳማ ቡና የኢትዮጵያ ዋንጫ አሸናፊ ሆኗል። ኢትዮጵያ ቡና ዛሬ ከመቀለ ሰባ እንደርታ ጋር ያደረገውን ጨዋታ በአቻ ውጤት ማጠናቀቁን ተከትሎ ኢትዮጵያ መድን ሻምፒዮን ሆኗል። አሰልጣኝ ገብረመድህን ኃይሌ ከመቀለ ሰባ እንደርታ፣ ጅማ አባጅፋርና ኢትዮጵያ መድን ጋር ሶስተኛ የኢትዮጵያ ፕሪሚየር ሊግ ዋንጫቸውን ማሳካት ችለዋል። ሲዳማ ቡና ከወላይታ ዲቻ ጋር ያደረገውን የ2017 የኢትዮጵያ ዋንጫ ፍጻሜ ጨዋታ 2-1 በሆነ ውጤት ማሸነፍ ችለዋል። የሲዳማ ቡናን የማሸነፊያ ግብ መስፍን ታፈሰና ሀብታሙ ታደሰ ከመረብ ሲያሳርፉ ለወላይታ ዲቻ ካርሎስ ዳምጠው አስቆጥሯል። ወላይታ ዲቻ ባለፉት 2 ተከታታይ ዓመታት የኢትዮጵያ ዋንጫ ፍጻሜ ጨዋታ ተሸንፈዋል። ኢትዮጵያ መድን በሚቀጥለው ዓመት ኢትዮጵያን በመወከል በአፍሪካ ሻምፒዮንስ ሊግ የሚሳተፍ ሲሆን ሲዳማ ቡና በአፍሪካ ኮንፌዴሬሽን ዋንጫ ውድድር የሚሳተፍ ይሆናል። ክርስቲያኖ ሮናልዶ ሀገሬ ጋር ያሸነፍኩት ዋንጫ ከሁሉም በላይ ነው ሲል ተናገረ። የፖርቹጋል ብሔራዊ ቡድን አምበል ክርስቲያኖ ሮናልዶ ለሀገሩ ዋንጫ ማስገኘት የተለያየ ስሜት እንደሚሰጠውም ገልጿል። የኔሽንስ ሊግ ዋንጫን ለሁለተኛ ጊዜ በማሸነፌ በጣም ደስተኛ ነኝ። ለፖርቹጋል ማሸነፍ በጣም የተለየ ነው ሲልም ሮናልዶ ከድሉ በኋላ ተናግሯል። በርካታ ዋንጫዎችን አሸንፌያለሁ፣ ነገር ግን የትኛውም ዋንጫ ከፖርቹጋል ጋር ካሸነፉት ዋንጫ አይበልጥም ሲልም አክሏል። ስለ ወደፊት ቆይታው የተጠየቀው ፖርቹጋላዊው የፊት መስመር ተጫዋች ክርስቲያኖ ሮናልዶ በቀጣይ በአልናስር ቤት ለመቆየት ማሰቡን ተናግሯል። በክለቡ ያለው ኮንትራት በዚህ ወር መጨረሻ የሚጠናቀቀው ሮናልዶ አልናስር የመቆየት እቅድ እንዳለውም ጠቁሟል። ከትላንቱ የኔሽንስ ሊግ ዋንጫ ድል በኋላ ሐሳቡን የሰጠው ሮናልዶ በቀጣይ የሚቀየር ነገር አይኖርም ሲልም ሐሳቡን አካፍሏል። የ5 ጊዜ ባላንዶር አሸናፊው ክርስቲያኖ ሮናልዶ ከ2 ዓመታት በፊት አልናስርን በመቀላቀል በተከታታይ ዓመታት የሊጉን የወርቅ ጫማም አሸንፏል። ክርስቲያኖ ሮናልዶ ትናንት ምሽት ከፖርቹጋል ብሔራዊ ቡድን ጋር ሶስተኛ ዋንጫውን ማሸነፉ የሚታወስ ነው። ሮናልዶ አክሎም ለሀገሩ ፖርቹጋል እግሬን መሰበር ቢኖርብኝም ያለመመንታት አደርገዋለሁ ሲል አስተያየቱን ሰጥቷል። አልቫሮ ካራሬዝ ከቤኔፊካ ጋር ወደ አሜሪካ እንደሚያቀና ክለቡ አስታወቀ። ሪያል ማድሪድ የግራ መስመር ተጫዋቹን አልቫሮ ካራሬስን ለማስፈረም ከቤኔፊካ ጋር ንግግር ላይ መሆናቸው ይታወቃል። ሎስ ብላንኮቹ ተጫዋቹን ለማስፈረም በግል ከተጫዋቹ ጋር ከስምምነት ቢደርሱም እስካሁን ከቤኔፊካ ጋር መስማማት አልቻሉም። ሪያል ማድሪድ ተጫዋቹን ከዓለም ክለቦች ዋንጫ ውድድር በፊት ማስፈረም አልመው እንደነበርም የተገለጸ ሲሆን ይሁን እንጂ ቤኔፊካ ለዓለም ክለቦች ዋንጫ ውድድር አልቫሮ ካራሬስን በመያዝ ወደ አሜሪካ እንደሚያቀኑ ተናግረዋል። ሪያል ማድሪድ የቀድሞውን የአካዳሚ ውጤት አልቫሮ ካራሬስ ለማስፈረም የሚያደርጉትን ጥረት በቀጣይ እንደሚቀጥሉም ተጠቁሟል። ካራሬስ በቤኔፊካ ቤት 65 ጨዋታዎችን አድርጎ 5 ጎሎችን ሲያስቆጥር 6 ለግብ የሚሆኑ ኳሶችን አመቻችቶ ማቃበል ችሏል። ክቡራትና ክቡራን ተመልካቾቻችን ለዕለቱ ያዝናቸው ስፖርታዊ መረጃዎች እስካሁኖቹ ይመስሉ ነበር። ስፖርታዊ መረጃዎችን ወደ እናንተ እያደረስኩኝ ብርሃኑ ሽቱነ አብሬያችሁ ቆይታ አደረግኩኝ። ከቀሪ ዝግጅቶች ጋር ሰናይ ምሽት ተመኘው።